በ19ኛው ክፍለ ዘመን መላው አውሮፓን በጋራ ያግባባ አፍሪካን የመቀራመት ስምምነት በበርሊን ተደረገ። ስምምነቱም ሁሉም አባል ሀገራት ያለምንም ግጭት አፍሪካን የመቀራመት እቅድ ላይ ነበር የተስማሙት። ከስምምነቱም በኋላ ዋና ዋና የአውሮፓ ሀገራት ተዋናይ ከነበሩትና ቀደም ብለው ወደ አፍሪካ ማቅናት ከቻሉት መካከል እንግሊዝ 15፣ ፈረንሳይ 17 እንዲሁም ዘግየት ብለው የመጡት ቤልጅየም፣ ጀርመን፣ ፖርቹጋልና ጣሊያን ደግሞ አራት የአፍሪካ ሀገሮችን ከእልህ አስጨራሽ ትግል በኋላ መቀራመት ችለው ነበር። ይሁን እንጂ እጅግ አርፍዳ የመጣው የኢጣሊያ ጦር 3 ሀገራትን ብቻ በአፍሪካ መያዝ ችሎ ነበር። ተጨማሪ ሀገር ኢትዮጵያን ለመያዝ የትርጉም ለውጦችና አሳሳሽ ቃላቶችን በመጠቀም 17 አንቀጽ ያለውን የውጫሌ ውል እንደ አውሮፓውያን ዘመን አቆጣጠር ግንቦት 2 1889 የወቅቱን የኢትዮጵያ መንግስት በማስፈረም የኢትዮጵያ ሉዓላዊ ግዛቶች መውረድ መጀመሯን በሁለቱ ሀገራት ዙሪያ በዓለም አቀፍና በሀገር ውስጥ የተሰነዱ የታሪክ ድርሳናት ይገልጻሉ። የኢጣሊያ መንግስት እንደ አውሮፓውያኑ ዘመን አቆጣጠር ከ1890ዎቹ ጀምሮ ከአድዋ በፊት በዶጋሊ በቋቲትና ሰናፊት በአምባላጌና በመቀሌ እልህ አስጨራሽና እምቢኝ አልገዛም ባይነት ትግሎችን መላው ኢትዮጵያውያን ከኢጣሊያ ጦር ጋር አድርገዋል። በመጨረሻም የኢጣሊያ ወራሪ ኃይል እንደ አውሮፓውያን ዘመን አቆጣጠር በ1896 በአድዋ ተራሮች ኢትዮጵያውያን በህብረትና በቅንጅት ድል መምታት ችለዋል። በተገኘው ድልም ኢትዮጵያ ብቸኛዋ የቀኝ ግዛት ቀንበር ያላረፈባት አፍሪካዊት ሀገር መሆን ችላለች። ይኸው የድል ታሪክም ከተፈጸመ የካቲት 23 2018 ዓ.ም 130ኛ ዓመቱን ይደፍናል። ከዚሁ የመታሰቢያ የድል በዓል ጋር በተያያዘ ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትርና የመጀመሪያ ዲግሪያቸውን በታሪክ ትምህርት ማግኘታቸውን የገለጹልን ሚኒስትር ተስፋዬ በልጅጌ ሁሌም የማይጠወልግና የማይደበዝዝ የጥቁር ህዝቦች ድል ነው ሲሉ በይነውታል። ድሉ ከኢትዮጵያም አልፎ በቀኝ ግዛት ቀንበር ለነበሩ የወቅቱ የጥቁር ህዝቦች የነጻነት አርማና የትግል እንቅስቃሴ መጀመሪያም መሆን ችሎ እንደነበር አስታውሰዋል። አድዋ ትርክትን ቀይሯል። አድዋ የታሪክን የፍሰት አቅጣጫ ቀይሯል። አድዋ በሰው ልጆች ታሪክ ሁል ጊዜም ቢሆን የማይጠወልግ የማይደበዝዝ ሁሌም እንደ ወርቅ እያንጸባረቀ የሚኖር ታላቅ ድል ነው። የአድዋ ድል በ19ኛው ክፍለ ዘመን ማብቂያ ላይ ከተከናወነ በኋላ የአፍሪካውያን የነጻነት፣ የአፍሪካውያን የክብር፣ የአፍሪካውያን እንደ ሰው የራሳቸውን ክብር የማስጠበቅ እንቅስቃሴ ተቀጣጥሎ ነበረ። ለምሳሌ አድዋ ድል የተፈጸመው በ1896 እንደ አውሮፓውያን አቆጣጠር ነው። የፓን አፍሪካኒዝም ሙቭመንት በከፍተኛው የተቀጣጠለው ከ4 ዓመት በኋላ ከ1900 የለንደን ኮንፈረንስ በኋላ ነው። የአድዋ ድል ለጠንካራ ሀገረ መንግስት የምንጠቀምበት ገድል መሆን የሚገባው ነው ሲሉ ተናግረዋል። ለኢትዮጵያ ብቻ ሳይሆን ለአፍሪካና ለዓለም የተረፈ በዓል ስለሆነ የተለየ ቦታ አለው። ለፓን አፍሪካኒዝም ሙቭመንትም የተለየ ቦታ አለው። ትልቅ ገድል ነው። በይሄ ሁሉም የምንኮራበት የምንጠብቅበት ለጠንካራ ሀገረ መንግስት ግንባታም የምንጠቀምበት ገድል መሆን አለበት የሚል እምነት አለኝ። የአድዋ ድል ኢትዮጵያውያን የሀገራቸውን ሉዓላዊነት በማረጋገጥ የብሔራዊ ጥቅማቸውን ያስጠበቁበት ከራሳቸውም አልፈው ለመላው አፍሪካውያንና በመላው ዓለም ጸረ ቅኝ ግዛት ትግሎች እንዲጀመር ያስቻሉና የይቻላልን መንፈስ በመፍጠር የነጻነት ጮራ የፈነጠቁ ነው ሲሉም ድሉን በይነውታል። ስለሆነም ኢትዮጵያ የራሷን ብሔራዊ ጥቅም አስከብራ ለሰው ልጆች ሁሉ የሚጠቅም ድል በአድዋ ጽፋለች ብለዋል። በአድዋ ድል ኢትዮጵያውያን ሉዓላዊነታቸውን ያስከበሩበት መንገድ፣ ነጻነታቸውን ያስከበሩበት መንገድ በጋራ ሆኖ ሶቨርኒቲያቸውን፣ ነጻነታቸውን፣ ክብራቸውን ያስጠበቁበት ነበረ። በአንድ በኩል የኢትዮጵያን የናሽናል ኢንተረስት ኮሌክቲቭ ኢትዮጵያን ያስጠበቁበት። ስለዚህ ያ በአድዋ ላይ የተፈጠረው ድል ለአፍሪካ ብቻ ሳይሆን ለዓለምም የሆነ ከኢትዮጵያ አልፎ ለአፍሪካ ከአፍሪካም ለጥቁር ዘሮች ከጥቁር ዘሮችም ለሚጨቆኑ ለሰው ዘሮች በሙሉ የሆነ ነው። ሚኒስትሩ አዲሱ ትውልድ ከአድዋ ድል መማር አለበት ያሉትንም ጉዳይ ዘርዝረዋል። አዲሱ ትውልድ ከአድዋ መማር ያለበት ነገር ምንድን ነው? አንደኛ አርበኝነትን ነው። ሁለተኛ አንድነትና ህብረትን ነው። የተለያየ የውስጥ አጀንዳዎችም ሲኖሩ ለነጻነታችን፣ ለክብራችን፣ ለሀገራዊ ነጻነታችን በጋራ መቆምን ነው። ኮሌክቲቭ የአቅም ድማሮ የአቋም ድማሮ ነው ከአድዋ መማር የምንችለው። ስለዚህ ኢትዮጵያውያን በጋራ ከቆምን አዲሱ ትውልድ ከአድዋ መማር የሚችለው አዲሱ ትውልድ በእርግጥም ደግሞታል ከህዳሴ ግድብ መማር የሚችለው በጋራ ስንቆም ስንተባበር እና
አንዳችን ለሌላችን አቅም ስንሆን በዓለም ላይ ከፍ ብለን እንታያለን ያነ ለኢትዮጵያ ብቻ አይደለም ለአህጉራችን አፍሪካ ብቻ አይደለም ለሰው ዘሮች የሚተርፍ ታላቅ ገድል እንፈጽማለን